ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በቅድሚያ እንኳን ለዓለም የህፃናት ቀን በሰላም አደረሳችሁ ማለት እንወዳለን። በዛሬው የተጓዥ ቤተሰቦች ፕሮግራማችን እንግዲህ የዓለም የህፃናት ቀንን ምክንያት በማድረግ በሀገራችን ለ20ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ36ኛ ጊዜ የሚከበረውን የዓለም የህፃናት ቀንን በዓል ምክንያት በማድረግ ዛሬ እዚህ በኢቲቪ እነማን የህፃናት ፕሮግራምን ሰሩ የሚለውንና እንደዚሁም ደግሞ እንግዳ ሆኖ ከመጡት ልጆችና ወላጆች ጋራ የጉብኝት ባህላቸውን እያነሳን የተለያዩ ጨዋታዎችንም እየተጨዋወትን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋራ በጋራ ቆይታ አደርጋለሁ። እንግዶች እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራማችን እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። ልጆች እንኳን ለዓለም የህፃናት ቀን በሰላም አደረሳችሁ። የእናንተ ቀን አይደለም እንዴ? አዎ፣ በዓለም አቀፍ ደረጃ ለ36ኛ በሀገራችን ደግሞ ለ20ኛ ጊዜ እየተከበረ ያለውን የዓለም የህፃናት ቀንን በዓል ምክንያት በማድረግ ከዚያ በተጨማሪም ደግሞ ኢቲቪ የልጆች ዓለም የተመሰረተበትን 3ኛ ዓመት በዓል ምክንያት በማድረግ ነው ዛሬ ይህ የተጓዥ ቤተሰቦች ፕሮግራማችንን ያዘጋጀ ነው። ዛሬ ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። አይደለም እንዴ? እስኪ እንተዋወቅ ግን አይደለም? ከማን ልጀምር? ከማን ካንቺ ልጀምር አይደለም? እስቲ ካንቺ ጋር እንተዋወቅ። ስሜ አህላም አሸናፊ ይባላል። የ3ኛ ክፍል ተማሪ ነኝ። የመጣሁት ከታይዋን አካባቢ ነው። የትምህርት ቤቴ ስም ሰፈረ ሰላም ይባላል። ሰፈረ ሰላም ነው የሚባለው? እሺ፣ ተጓዥ ቤተሰቦችን አይተሽ ታውቂያለሽ? እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ፣ ስሜ ጦይባ ሰይድ ይባላል። የመጣሁት ከታይዋን አካባቢ ነው። የአህላምዬ እናት ነኝ። እሺ፣ እንደው ከአህላም ጋር ሊሆን ይችላል ወይም ደግሞ እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? እንጦጦ ይዣት ይቻቃለው። እንጦጦ ፓርክ አንድ ፓርክም ሄዳ ነበር። ወደ ቤተሰብስ ወደ ተለያዩ አካባቢዎች ይዘሽ ወደ ክፍለ ሀገር ወሎ የሚባል አካባቢ ይዣት የት? ደሴ ከተማው። እሺ፣ እዛም ይዣት ይቻቃለው። ቤተሰብ ለመጠየቅ ነው ሄደች? ቤተሰብ ለመጠየቅ። አዎ፣ ይሄ ደግሞ አንደኛው የቱሪዝም ጽንሰ ሀሳብ የትውልድ ሀረግን ፍለጋ የሚባል አለና ይሄንን እየተገበራችሁ ነው ያለው ማለት ነው። ግን ወሎና ደሴ አካባቢ እኮ በጣም ብዙ ነገር አለ አይደለም የሚታይ? እሺ፣ ሌላስ ምን አሳይተሻታል? ወይ አንቺ በግልሽ የት ሄደሻል? እዛ ወሎ ሀይቅ ባህሩ ጋር ይዣት ሄጄ ነበር። እሱን አሳየኋት። በዛ በጀልባ ምናምን እዛ ተጫወተች። ደስ አላት። እጅግ በጣም አድርጌ አመሰግናለሁ። በነገራችን ላይ ወደ ደሴ እስክትደርሺ ድረስ ደግሞ በጣም ብዙ ለምሳሌ እስላማዊ ቅርሶች በጣም በርካታ የሆኑ ከጎዜ መስጊድ ጀምሮ እነ ኖራ ወሲሶ መስጊድን እነ ጥሩ ሲና መስጊድን እሱንም ደግሞ ማሳየት በጣም አሪፍ ነው። እኔ በጣም ጥሩ ቆይታ ካደረኩባችሁ ቦታዎች በጣም ደስ የሚለኝ የጥሩ ሲና መስጊድን ያየውበት ጊዜ ነው። አሁን እንደውም ታድሶ በጣም አሪፍ ሆኗል። ደግሞ አመታዊ የመውሊድ በዓል በጣም በታላቅ ድምቀት የሚከበርበት ስፍራ ነው። እሱንም ስትሄዱ ትጎበኛላችሁ አይደለም? እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ሆላን ሄኖክ ይባላል። የ1ኛ ክፍል ተማሪ ነኝ። ሰፈሬ ደግሞ ከታይዋን ነው የመጣሁት። የትምህርት ቤትሽ ስምስ ማን ነው የሚባለው? ፊዝ አካዳሚ። እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ፣ ስሜ ምስራቅ ደቻሳ እባላለሁ። የመጣሁት ከታይዋን አካባቢ ነው። የዮሐናን አክስት ነኝ። እሺ፣ እንደው ከዮሐናን ጋር ሊሆን ይችላል ወይም ደግሞ አንቺ በግልሽ የት አካባቢ ሄደሽ ጎብኝተሽ ታውቂያለሽ? ከዮሐና ጋር ያው እዚህ ከተማ ውስጥ ያሉ ቦታዎች ላይ ጉለሌ እጽዋት ማዕከል፣ ወዳጅነት ሄደን እናውቃለን። በግሌ አንድነት ፓርክ ሄጃለሁ። እሷ እንደ ቤተሰብ ደግሞ ከቤተሰቦቿ ጋር ዱካም ሄዳለች። ቤተሰብ አሏት እዛ። ይሄ ነው የጉዞ ታሪካችን። በጣም ጥሩ ነው። ዛሬ ትንሽ ጉብኝትን በደንብ አድርጎ ያደረገ ሰው ነው እየመጣ ያለው። በጣም ጥሩ። ካንቺም ጋራ ጥሩ ቆይታ እናደርጋለን። እሺ፣ እጅግ በጣም አድርጌ አመሰግናለሁ ምስራቅ። እሺ፣
እስኪ ካንተ ጋር ደግሞ እንተዋወቅ። እሺ ስሜ ፍቅር ሳለማርያም እባላለሁ። የመጣው ከሸጎሌ መንደር 7 ነው። እኔ የ7ኛ ክፍል ተማሪ ነኝ። የትምህርት ቤቴ ስም ደግሞ ብርሃነ ሊና ይባላል። እሺ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ እስከ ዳራስፋው እባላለሁ። የመጣሁት ሸጎሌ መንደር 7 እና የፍቅር ወላጅ እናት ነኝ። የፍቅር ወላጅ እናት። አዎ እሺ እንደው እስከዳር እንደ ቤተሰብ ሊሆን ይችላል ወይም ደግሞ አንቺ በግልሽ የት አካባቢ ጎብኝተሽ ታውቂያለሽ? ያው በብዛት ባህር ዳር ሀይቅ ወስጃለሁ። እሺ ባህር ዳር ጣና ገዳማትንና ጣና ሀይቁን ጎብኝታል? እሺ እና ደግሞ እዚሁ አንዳንድ አካባቢዎችን አይተናል፣ ጎብኝታችኋል? አዎ እጅግ በጣም አድርጌ አመሰግናለሁ። ዛሬ በጣም ጥሩ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ። በዚህ በተጓዥ ቤተሰቦች ፕሮግራም ላይ ከዚህ በፊት መጥተው የሚያውቁ ልጆችና ወላጆች አንደኛ ሲወጡ የአንድነት ፓርክን ጎብኝተው ያውቃሉ እና ዛሬ እዛ ደርሰው የመጡ ልጆች ፎቶግራፍ ልከውልኛል። እሱም በጋራ እናየው መጀመሪያ አይደለም? አዎ የጎብኚዎች ምስጋና ኮምፒውተር፣ የጎብኚዎች ምስጋና። እነዚህ የምትመለከቷቸው እንግዲህ ሀዲል የምትባል ተወዳዳሪና እናቷ ደግሞ መዲና የምትባል ነበሩ። እነሱ መጥተው እዚህ ተወዳድረው አንደኛ ወጥተው እንደምትመለከቱት አንድነት ፓርክን በዚህ አይነት መልኩ ጎብኝተዋል። እዛ ጋር የምትመለከቱት የሆነ ሜዳው አካባቢ ነው። ከላይ ደግሞ የዙፋን ቤቱም አለ። ከዚህ ወደ ታች ደግሞ ስታዩት ደግሞ የግብር አዳራሹ አለ እና በጣም ደስ የሚል ስፍራ ነው። እዚህ ጋርና እዛ ጋር በምትመለከቱት ደግሞ ገና መግቢያው ላይ ነው። መግቢያው ላይ ደግሞ እንደዚህ ተነስተው ፎቶግራፎችን ልከውልናል። እዚህ ጋር ጫፍ ላይ ደግሞ የምትመለከቱት የእንስሳት ማቆያ ስፍራውን ሲጎበኙ ነው ማለት ነው። እዛ ውስጥ የአትክልት ስፍራዎችን ሲጎበኙ የላኩልን ፎቶግራፍ ነው ማለት ነው። በነገራችን ላይ እዚህ አንድነት ፓርክ ውስጥ ስትገቡ በጣም በርካታ ነገር ነው አይታችሁ የምትመጡት። የተለያዩ የእጽዋት ዝርያዎች ያሉበት፣ ከዛ በተጨማሪም ደግሞ የዱር እንስሳትን በቅርቡ የምትመለከቱበት፣ በታሪክ ደግሞ እነማን የትኛው ቤተ መንግስት ላይ ነበሩ የሚለውን የምታዩበት ነው ማለት ነው። የአንድነት ፓርኮች ኮርፖሬሽን በውስጡ በጣም በርካታ ነገሮች አሉ። ይሄ የአንድነት ፓርክ የሚጎበኘውን ብቻም ሳይሆን የሳይንስ ሙዚየም እዛው በዚሁ በአንድነት ፓርኮች ኮርፖሬሽን ስር ነው ያለው። ከዛ በተጨማሪም ደግሞ የልጆች መጫወቻ ስፍራው የወዳጅነት ፓርክም እዚያው ያለ ነው ማለት ነው። ስለዚህ በዛሬው ጨዋታችን አንደኛ የሚወጣ ሰው አንድነት ፓርክን ይጎበኛል ማለት ነው። አንድነት ፓርክ ደግሞ አንደኛ የሚወጡ ልጆች እኛ ጋር እየመጡ በነፃ ይጎብኙ ስላለን እናመሰግናለን እንበላቸዋለን። እናጨብጭብላቸው፣ እናመሰግናለን እንላቸዋለን። አዎ ከዚህ በተጨማሪም ደግሞ በዛሬው ጨዋታ የተቀመጠ አንድ የጉብኝት አለ። ማን እንደሚያገኘው እኔ አላውቅም። ስለዚህ ያንንም የሰጠን አንድነት ፓርኮች ኮርፖሬሽን ነው። ደግመን እናጨብጭብላቸው። ደግመን እናጨብጭብላቸው። ከዚህ በተጨማሪ እዚህ ጋር የምትመለከቷቸውን ሽልማቶች ያበረከተልን ንብ ከረሜላና ቸኮሌት ነውና ለንብ ከረሜላና ቸኮሌትም አንድ ጊዜ እናጨብጭብላቸው። እሺ እናመሰግናለን። እንቀጥላለን። አሁን በቀጥታ ወደ ጨዋታችን ነው የምናመራው። እንደ ከዚህ በፊቱ 24 ሳጥኖች አይደለም ያሉን፣ 15 ሳጥኖች ናቸው ያሉን። ሌሎች ጨዋታዎች የጨዋታ ህጎች እንደተጠበቁ ሆነው ነገር ግን 15 ሳጥኖች ብቻ ናቸው ያሉን። እነዚህን 15 ሳጥኖች እየጠራችሁ ትሄዳላችሁ። ለየት የሚያደርገው በዚህ ጨዋታ ለየት የሚያደርገው 2 ደረጃ ወደፊት ወይ ባለህበት ቁም የሚለው እንዳለ ሆኖ ነገር ግን ልጅም ወላጅም ባንድ ላይ ነው ወደፊት የሚሄደው ወይም ደግሞ ባለበት የሚቆመው ማለት ነው። ግልጽ ነው አይደል? ስለዚህ አሁን በቀጥታ ወደ ጨዋታችን ነው የምናመራው። ዛሬ በጣም ደስ የሚል ቀን ነው አይደል? የዓለም የህፃናት ቀንን እያከበርን ከዛ በተጨማሪም ደግሞ ኢቲቪ የልጆች ዓለም የተመሰረተበትን 3ኛ ዓመት ምክንያት በማድረግ ያዘጋጀነው ዝግጅት ነው። እዚህ ላይ እንግዲህ ለውድድር ያቀረብናቸው የተለያዩ በተለይ በኢቲቪ ውስጥ የልጆች ፕሮግራምን በመስራት ሂደት ውስጥ በጣም ትልቅ አስተዋጽኦ የነበራቸውን ሰዎች እያሰብን እንቀጥላለን ማለት ነው አይደለም? ከዛ አሸናፊ የሚሆን ሰው ደግሞ አንድነት ፓርክን ከነመላ ቤተሰቡ ጋር በመሄድ የሚጎበኝ ይሆናል ማለት ነው።
ግልጽ ነው አይደል? እሺ ስለዚህ እዚህ የተቀመጡ 3 እጣዎች አሉ። እነዚህን 3 እጣዎች ሁላችሁም ዛሬ በተለየ መልኩ ወላጆችም ልጆችም ትመጡና ልጆች ያወጣሉ፣ ወላጆች ከኋላ ሆናችሁ ታያችኋላችሁ ማለት ነው። ስለዚህ ሁላችሁም ኑና እጣ ታወጣላችሁ። እሺ ለእናንተ ምን ደረሳችሁ? አባባ ተስፋዬ ሳህሉ። እሺ ለእናንተስ ማን ደረሳችሁ? ኮሜዲያን አስረስ በቀለ። እሺ ለእናንተስ ማን ደረሳችሁ? ጋዜጠኛ አይናለም ባልቻ። ጋዜጠኛ አይናለም ባልቻ። ይሄው የደረሳችሁ ቦታ ላይ ትቆማላችሁ። ይሄው እዛ ጋር ሄዱና ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን በሀገራችን ለ20ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ36ኛ ጊዜ እየተከበረ ያለውን የዓለም የህፃናት ቀንንና ኢቲቪ የልጆች ዓለም የተመሰረተበትን 3ኛ ዓመት በዓል ምክንያት በማድረግ ያዘጋጀነውን ፕሮግራም ነው እየተከታተላችሁ የምትገኙት። በዛሬ ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው የመወዳደሪያ ቦታው ላይ ቆመዋል። በቀጥታ ቁጥር ወደ መጥራት ነው የምንሄደው። ከዚህ በፊት ከዚህ ነበር የምንጀምረው። ዛሬ ደግሞ ከነ ምስራቅና ዮሐና ከናንተ ነው የምንጀምረው። ስለዚህ ምስራቅና ዮሐና ተነጋግራችሁ ተመካክራችሁ የፈለጋችሁትን ካሉ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። ተመካከሩ። ዛሬ ይቻላል፣ መነጋገር መመካከር ይቻላል። 3 ይሁን ወይስ ይቀየር? 3 ራሱ ይሁን። ግን ለምን 3 አልሽ? 3ኛ ዓመት ነው እንጀምር። የኛ 3ኛ ዓመት ስለሆነ የመጀመሪያው ቁጥር 3 ይሁን ብላችሁ ነው። ስለዚህ ከፈትና እናየዋ አይደለ? እሺ 3 ቁጥር ኮምፒውተር 3 ቁጥር 2 ደረጃ ወደፊት እንዴ ሁሉና አይናለም ባልቻ ላይ ያለ። ስለዚህ እነ እስከ ዳር ለእናንተ ተጠራላችሁ። ወይ መጀመሪያ በተጠራው 2 ደረጃ ወደፊት ነው እኮ የምትመጡት። ምን ነው ደነገጣችሁ እንዴ? የመጀመሪያ ሲጠራላችሁ ደነገጣችሁ? አዎ ይሄ ያስደነግጣል። እናመሰግናለን ማለትም ይቻላል። ግን ብድር ሳትመልሱ መሄድ የለም አይደለም። ትመልሳላችሁ። እኔ ግን ባላችሁበት ቁሙ እንዳትሏቸው እነሱ ነው። ይሄ የድል ጨዋታ ስለሆነ ችግር የለውም አይደለም። አዎ አይናለም ባልቻ እንግዲህ በዚህ የኢትዮጵያ ቴሌቪዥን ውስጥ በተለይ የልጆች ፕሮግራምን በማዘጋጀት በጣም በርካታ ስራዎችን የሰራች አንጋፋ ጋዜጠኛ ነች የነበረች። እሷ የተወለደችው እንግዲህ ሐምሌ 21 ቀን 1961 ዓ.ም እንደነበረ የህይወት ታሪኳ ያስረዳል ማለት ነው። በኢቲቪ ይዘጋጅ በነበሩ የልጆች ወይም የህፃናት ፕሮግራሞች ላይ በርካታ ስራዎችን ከሰሩ ሰዎች መካከል አንደኛዋ አይናለም ባልቻ ነች ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን አህላምና ጦይባ ናችሁ። ስለዚህ ተመካከሩና ሁለተኛውን ቁጥር ጥሩልን እናንተ። 8 ይሁን ወይስ ይቀየር? 8 ለምን 8 አልሽ? የትምህርት ቤቴ ቁጥር ነው። አንቺ ትምህርት ቤት 8 ቁጥር ነሽ። ስለዚህ ከፈትና እናየዋ። እሺ 8 ቁጥር ኮምፒውተር 8 ቁጥር አባባ ተስፋዬ 2 ደረጃ ወደፊት። እንዴ ለራሳችሁ ነው እንዴ? እንዴ ምንድነው? እነሱ እኛን ብቻ ጥለውን አይሄዱም ብላችሁ ነው እንዴ የምትጠሩት ለራሳችሁ? ይሄ እንደጀመሩ ይጨርሳሉ ወይስ እንደተከተላችሁ ትጨርሳላችሁ ወይስ ለሰው ጠርተው እዛ ጋር ለቆሙት ማለት ነው እነሱ ከኋላ ተነስተው ይጨርሳሉ? አይታወቅም። ይሄ የድል ጨዋታ ነው አይደለም? የድል ጨዋታ ነው። ዮሐና የድል ጨዋታ ነው አይደለም? አዎ ችግር የለውም እናያለን አይደለም? አዎ እሺ። እንግዲህ በኢትዮጵያ ቴሌቪዥን በተለይ ከኢትዮጵያ ቴሌቪዥን ምስረታ ጊዜ ጀምሮ
የኢትዮጵያ ቴሌቪዥን የተመሰረተው በ1957 ዓመተ ምህረት ነው። ከዛ ጊዜ ጀምሮ ለህፃናት የሚሆኑ የተለያዩ ፕሮግራሞችን በመስራት የሚታወቁ ታላቅ የልጆች አባት የነበሩ የተለያዩ ድራማዎችን በመስራት ያገለገሉ ታላቅ ሰው ነበሩ። በተለይ የልጆችን ፕሮግራም በማዘጋጀት ይታወቁ የነበሩ ሰው ነበሩ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሩልን እስከዳርና ፍቅር ናችሁ። ለመነጋገር ደግሞ ቁመታችሁም ይመቻል ይመስለኛል አይደል? ስለዚህ ተመካክራችሁ የፈለጋችሁትን መጥራት ትችል። ግን ተነጋገሩ። ተነጋገራችሁ እና 12 ቁጥር 12 ይሁን ሲቀየር ይሁን ተው ይቀየርልህ አሬው ራሱ ይሁን ይከፈት። እሺ 12 ቁጥር ኮምፒውተር 12 ኮሜዲያን አስረስ በቀለ። ስለዚህ አንድ ደረጃ ወደፊት ነው እናንተ። እነሱም ጀመሩ። አያቸው አይደል? ምንድነው ብቻችንን አንሄድም ነው ወይስ ምንድነው? እነሱም ለራሳቸው እየጠሩ ነው እየመጣችሁ ያላችሁት አይደል እንዴ? እኔ እንጃ ማን እንደሚያሸንፍ በዚህ ጨዋታ እኔ እንጃ፣ ግን ደስ ይላል። እስቲ እናያለን አይደል? አዎ ኮሜዲያን አስረስ በቀለ እንግዲህ ቀደም ሲል እንደገለጽኩት እንግዲህ በኢትዮጵያ ቴሌቪዥን የልጆችን ፕሮግራም ከሚያዘጋጁ አንጋፋ ሰዎች መካከል የኮሜዲያን አስረስ በቀለ አንዱ ነው የነበረው። አስረስ በቀለ እንግዲህ ለአገራችን የቴሌቪዥን ትዕይንት በአይነቷ የመጀመሪያ የሆነችውን አሻንጉሊት ቼሪ የምትባሏን ታቋታላችሁ አይደል? ለመጀመሪያ ጊዜ ያስተዋወቀ በተለይ በልጆች ፕሮግራም ላይ በርካታ ስራዎችን የሰራ አንጋፋ ኮሜዲያን አርቲስት፣ እንደገናም ደግሞ የልጆች ፕሮግራም አዘጋጅ ነበረ ማለት ነው። አሁንም የተለያዩ ፕሮግራሞችን እየሰራ የሚገኝ ታላቅ ሰው ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ግን ከዚያ በፊት እናንተ ከመጥራታችሁ በፊት ዮሐናን አንድ ነገር ብቻ ለመጠየቅ ነው። ዮሐና አቤት። እዚህ ጋር 1 2 እና 3 የኢትዮጵያ ቁጥሮች ይታዩሻል አይደለም? እነዚህ የኢትዮጵያ ቁጥሮች የፎቶግራፍ የያዙ ናቸው። ከ1 ከ2 እና ከ3 የትኛው ይከፈት? 2 ይከፈት። 2 የኢትዮጵያ ቁጥር። እሺ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? የእናንተ ነው አይደል? ፍቅር። እሺ ያ አንድ ቁጥር ላይ መቼና የት የተነሳችሁት ነው? ለምርቃታችን ጊዜ ከስንተኛ ክፍል? ኬጂ 3 ተመረቀ። ከኬጂ 3 ስትመረቅ ድሮ ነው ማለት ነው። ይሄ በጣም ድሮ ነው አይደል? እሺ እዚህ ጋር 2 ቁጥር ላይስ? እሱ እንትን የቤተሰብ እዚህ ፎቶ ተነስተ። የት ሄዳችሁ? እዚህ ሆነ። ማን ናቸው? አባቴ እዛ እኔ የታቀፍኩት አንተ ጩጮ ሚዲት እያለ ነው እንዴ? ያኛው አንተ ነህ? እሺ ይሄስ እዚህ ጋር ያለው የሆነ እዚህ ጋር ቁንጮ ነገር አድርጎ ያለውስ ማን ነው? ወንድሜ። ማን ነው ስሙ? አቤሜሌክ። እሺ እዛ ጋር 3 ቁጥር ላይስ? እንትን ሄደን ባህር ዳር ሄደን ሀይቁ ጣና ሀይቅ ላይ። እሺ እዛ በጀልባ ምናምን ሄዳችኋል አይደል? እሺ እዚህ ጋር 5 ቁጥር ላይስ? እሱም እዛ ይሄድ ነው። እዛ ሄዳችሁ የተነሳችሁት? እና እንዴት ሆነን ስታይል እየፈጠርክ ነው? እንዴት ሆነን የተነሳው? እንዴት ነው? ውሃ ውስጥ እጄን አድርጌ እንደዚህ አድርገ ምናምን አይደል? እሺ እዛ ጋር 4 ቁጥር ላይስ? ለምርቃቴ ካጎቴ ልጅ ጋር ተመረቀ። ከኬጂ የድሮ ፎቶ ነው የላክልኝ ማለት ነው አይደል? እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ምስራቅና ዮሐና ናችሁ። ተነጋገሩ፣ ችግር የለውም። 7 ይሁን ወይስ ይቀየር? ይሁን። ታይ ግድ የለም ይቀየር። ሌላ ምረጭ፣ ግድ የለም። ይሁን። ራሱ ይሁን። ታይ ኧረ ተይ ይቀየርልሽ። ይከፈት። እሺ 7 ቁጥር ኮምፒውተር። 7 ቁጥር ጋዜጠኛ አይናለም ባልቻ ላይ ያለ አንድ ደረጃ ወደፊት ደግሞ ምንድነው? ይሁት እንጂ አጨብጭቡላቸው፣ ለነሱ አጨብጭቡላቸው። የሳይንስ ሙዚየም አሁን ባታሸንፉም ችግር የለውም አይደለ?
የሳይንስ ሙዚየምን በፈለጋችሁበት ቀን ሄዳችሁ ከነ ቤተሰቦቻችሁ ጋር ሄዳችሁ መጎብኘት ትችላላችሁ። አጨብጭቡላቸው። የመጀመሪያውን ሽልማት እነ ዮሐናና ምስራቅ አግኝታችኋል ማለት ነው። በሚመቻችሁ ቀን ሄዳችሁ ትጎበኛላችሁ። እሺ ደግሞ እኔ የሚገርመኝ ግን ይሄንንም አሸንፋችሁ ደግሞ በኋላም ደግሞ የምታሸንፉ ከሆነ ነው በጣም ይገርመኛል። አይታወቅም። ይሄ እኛ የምናሸንፈው እስቲ እናያለን አይደል? አዎ እንግዲህ ጋዜጠኛ አይናለም ባልቻ ከ1988 ዓመተ ምህረት ጀምሮም የኢትዮጵያ ቴሌቪዥን ስራዋን ጀመረች። በቆይታዋም በርካታ የስራ ክፍሎች ላይ ብትሰራም በጣም ጎልታ የታየችበት የነበረው ግን የልጆች ፕሮግራም አዘጋጅ በነበረችበት ጊዜ ነበር ማለት ነው። ግልጽ ነው አይደለም? እንቀጥላለን። ቀጣዩ ቁጥር አህላምና ጦይባ ተመካከሩ። መጀመሪያ ተነጋገሩ። ችግር የለም። እንደ ከዚህ በፊቱ አንከለክልም። እሺ ተነጋገሩ። 10 ይሁን። ተስማምታችኋል? 10 ይሁን ወይስ ይቀየር? ራሱ ይሁን ይከፈት። እሺ 10 ቁጥር ኮምፒውተር፣ 10 ቁጥር ኮሜዲያን አስረስ በቀለ። አይ እነዚህ ሰዎች ከኋላችን እየመጡብን ስለሆነ እዛው ባሉበት ትንሽ ቆዩ ብላችሁ የጠራችሁላችሁ አይደለም። ይሄ የድል ጨዋታ ስለሆነ ነው አይደለም? አዎ የድል ጨዋታ ነው። ግን እነሱን ደግሞ ቆይ እኛም እናስቆማቸዋለን እያሉ ይመስለኛል። አይታወቅም። እሺ ኮሜዲያን አስረስ በቀለ እንግዲህ በኢትዮጵያ ቴሌቪዥን በፍሪላንሰርነት እየሰራ የነበረ ሲሆን የህፃናት ተውኔቶችን በመጻፍ በመተወን በማዘጋጀትና በማስተዋወቅ በርካታ የልጆች የቴሌቪዥን ተውኔቶችን ጽፎ ያቀረበ አንጋፋ ሰው ነው ማለት ነው። በተለይ በልጆች ላይ ከሰሩ ሰዎች መካከል በተለይ በሚዲያው ማለት ነው አንደኛው የሚጠቀሰው ይሄው አስረስ በቀለ ነው። እስካሁን ድረስ በልጆች ላይም የተለያዩ ፕሮግራሞችን እየሰራ የሚገኝ አንጋፋ ታላቅ ሰው ነው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ፍቅርና ይሄው እስከ ዳር ናችሁ። ተመካከሩና የፈለጋችሁትን ቁጥር ጥሩ። አንድ ይሁን ወይስ ይቀየር? ተው ይቀየርላችሁ። አረ ተው ይቀየር። ይከፈት። እሺ 1 ቁጥር ኮምፒውተር፣ 1 ቁጥር ኮሜዲያን አስረስ በቀለ። ስለዚህ ኑ አንድ ደረጃ ወደፊት። ግን እነሱ 2 ነበር የጠሩላችሁ፣ እናንተ ግን አንድ ጠራችሁ። አንድ ይቀርባችኋል አይደል? ትመልሱላችኋላችሁ ብድራችሁን ማለት ነው። ግን አይታወቅም። ለማንኛውም እሺ ኮሜዲያን አስረስ በቀለ እንግዲህ ሚያዝያ 7 ቀን 1957 ዓመተ ምህረት በአዲስ አበባ ካዛንቺስ ተብሎ በሚጠራው አካባቢ እንደተወለደ የህይወት ታሪኩ ያስረዳል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ወደ አህላም በመጣ ደስ ይለኛል። አህላም 1 እና 3 የኢትዮጵያ ቁጥሮች አሉ። ከሁለቱ የትኛውን እንክፈተው? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር ምንድን ነው? የማን ነው ይሄ? የራስሽን ነው እንዳንቺ የምትጠሪው? ይሄ የድል ስለሆነ ችግር የለውም አይደል? ግን እኔ ያ 1 ቁጥር ላይ የተነሳሽው መቼና የት ነው? ለምርቃት ፎቶ ቤት ሂደን የተነሳን። መቼ ማለት ድሮ ነው እንዴ? ድሮ ነው አይደል? በጣም ድሮ አይደል? አይ በጣም ድሮ አይደለም፣ ግን ድሮ ነው። እሺ ደስ ይለኛል። እሺ ከማን ጋር ነው ግን የተነሳሽው? ከእህቴ ጋር። እህትሽ ማን ነው ስሟ? ሀስና። ስንተኛ ክፍል ተማሪ ናት? ኬጂ 3 እና ሀስና እህቴ እወድሻለሁ ማለት እኮ ትችያለሽ። ሀስና እህቴ እወድሻለሁ። እሺ እዚህ ጋር 2 ቁጥር ላይስ? እኔ ነኝ በ4 ዓመቴ። 4ኛ ዓመትሽ ድሮ ነው ታዲያ? እሱ ድሮ አይደል? አዎ እንዴ ድሮ አይደል? አዎ። እና እንዴት ሆነሽ ነው ግን የተነሳሽው? አዎ እንደዚህ ሆነሽ አይደል? በስታይል አይደል? እዛ ጋር 3 ቁጥር ላይስ? ወዳጅነት ፓርክ ሄደን ስትዝናኑ። እሺ
እስቲ ጋር 5 ቁጥር ላይስ 5 ቁጥር ይሄ ውሃው እሱ እንጦጦ ፓርክ ሄዳችሁ ነው? እሺ 4 ቁጥር ላይ ያለውስ ያም እንጦጦ ፓርክ ነው። እንጦጦ ፓርክ ሄዳችሁ እሺ 6 ቁጥር ላይስ ጉለሌ እጽዋት ማዕከል እዛ ሄዳችሁ ስትጎበኙ ጎበዝ። እስቲ ጋር 7 ቁጥር ላይ እሱ እንጦጦ ነው። እዛው እንጦጦ ነው። 9 ቁጥር ላይ ያለው የት እንደሆነ ማወቅ እፈልጋለሁ። አብርሆት ላይብራሪ ጋር በሩ ጋር የተነሳሽው ነው። በሩ ጋር እኔም አውቀዋለሁ እኮ እሱን እኮ ልነግርሽ ነበረ እዛ መሆኑን ማለት ነው አይደል? አዎ ያ 8 ቁጥር ላይ ያለው ለምርቃቴ ግጥም ሳቀርብ እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ስንቀጥል ወደነ ምስራቅና ወደ ዮሐና ወደ እናንተ መተናል። ተመካክራችሁ ተነጋግራችሁ ከነዚህ ከቀሩ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። 6 ይቀየር ወይስ ራሱ ይሁን? ራሱ ተይ ይቀየርልሽ፣ ግድ የለም ይቀየር። ተይ ሌላ ሰው ይጨርስብሻል። ተይ ራሱ ይከፈት። እሺ 6 ቁጥር ኮምፒውተር 6 ቁጥር 2 ደረጃ ወደፊት ምን ለራሳችሁ ነው እንዴ? አይተሽ ነው እንዴ? እዚህ ጋር ጫፍ ላይ ደረሱ። ስለዚህ ቅድም ምንድን ነው ያልኩት እኔ ኋለኞች ፊተኞች ሊሆኑ ይችላሉ ብለናል አይደል? ማን እንደሚያሸንፍ እኔ አላውቅም። አሁን ጫፍ ላይ የደረሱት ምስራቅና ዮሐና ናቸው። ከኋላም ተነስተው እነሱም ሊያሸንፉ ይችል ይሆናል፣ አይታወቅም። ይሄ የድል ጨዋታ ነው አይደለም? ዋናው ትልቁ ነገር የጉብኝት ባህላችንን ማሳደግ፣ በኢቲቪ ልጆች ዓለም እነማን ምን ስራዎችን ሰሩ የሚለውን ደግሞ ግንዛቤ መጨበጥ ነው አይደለም? ዋናው ትልቁ ነገር። አዎ ኮሜዲያን አስረስ በቀለ እንግዲህ በልጆች ፕሮግራም ላይ ከሰሩት አንጋፋ ሰዎች መካከል አንደኛው ይሄው አስረስ በቀለ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን አህላምና ጦይባ ናቸው። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ምክንያቱም ይሄው ምስራቅና ዮሐና ወደ ጫፍ መጥተዋል። ስለዚህ አስባችሁ ከፈለጋችሁ ቁሙ፣ ባላችሁበት ቁሙ ማለት ትችላላችሁ። ልትሏቸው ነው እንዳይጨርሱ ግን አይታወቅም። ስለዚህ ተመካከራችሁ የፈለጋችሁትን አውጡ። ተመካከሩ። 13 ይሁን። አይ ግን አልተስማማችሁም መሰል አይደል? ትቀይራላችሁ። እሺ በቃ 13 ራሱ ይሁን። ተስማማችሁ እና ይከፈት እሱ 13። እሺ 13 ቁጥር ኮምፒውተር 13 አባባ ተስፋዬ። ስለዚህ ግድ የለም አይ እኛ እነሱም ስለሚሉ ባለንበት እንጠብቃቸው ብላችሁ ነው እንዴ? ስለዚህ ባላችሁበት ትቆማላችሁ፣ ትቆያላችሁ እዛው አይደል እንዴ? አይደል? አዎ። አባባ ተስፋዬ ሳህሉ እንግዲህ ተዋናይ፣ ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት ደራሲ፣ ተረት ተናጋሪ፣ የዜማና ግጥም ደራሲ ነበሩ። እሳቸው በተለይ ለሰሩት ስራ ደግሞ በጣም በርካታ የሆኑ የተለያዩ ሽልማቶችን ተሸልመዋል። ከአጼ ኃይለ ሥላሴ እጅ የተለያዩ የእጅ ሰዓቶችን በሽልማትነት አግኝተዋል። ከዛ በኋላም ደግሞ በተለይ ልጆች ላይ በሰሩት ስራ በጣም በርካታ የሆኑ ሽልማቶችን ከተለያዩ ድርጅቶች ያገኙ ታላቅ ሰው ነበሩ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሩልን ፍቅርና እስከዳር ናችሁ። ይሄ የምትጠሩት ቁጥር ወሳኝ ነው። ተነጋገሩ፣ ተመካከሩ። ምክንያቱም ጫፍ ያሉት እነማን ናቸው? አዎ የኮሜዲያን አስረስ በቀለን ምስል የያዘውን የምትጠሩላቸው ከሆነ ምስራቅና ዮሐና የአንድነት ፓርክን ከነመላ ቤተሰቦቻቸው ጋር በጋራ በመሆን ይጎበኛሉ። ስለዚህ አስባችሁ አሁን ተመካክራችሁ መጥራት ትችላላችሁ። ተነጋግራችሁ 5 ይሁን ወይስ ይቀየር? አረ ይቀየር። እሱ ቁጥር ይቀየር። ተው እዚህ አካባቢ የሆነ ነገር ይሆናል። ይቀየርላችሁ።
ኧረ ተው ይከፈት። እሺ የተጠራውን 5 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ፍቅርና እስከዳር 5ን የጠራችሁ ይከፈት። እሱ ይከፈት። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር አይናለም ባልቻ። ስለዚህ ለራሳችሁ ነው እንዴ አንድ ደረጃ ወደፊት ለመምጣት የጠራችሁት? ስለዚህ አሁን ውድድሩ በማንና በማን መካከል ሆኗል ማለት ነው? በእናንተና ማለት በፍቅርና በማን በዮሐና በልጆቹ መካከል ማለት ነው። በወላጆቹ ጋር ከሆነ ደግሞ በእስከዳርና በምስራቅ አይታወቅም። ከኋላም ደግሞ 2 ደረጃ ወደፊት ሊመጡ ይችላሉ። እነማን ግን መጀመሪያ ተጠርቶላችሁ ወደ ኋላ የቀራችሁ ለምንድን ነው እንዴ? ይሄ የድል ጨዋታ ስለሆነ ነው አይደል? የድል ጨዋታ ነው። የሚደርሰው ሰው ያሸንፋል አይደል? አዎ። ጋዜጠኛ አይናለም ባልቻ እንግዲህ በቡልጋሪያ አገር በመሄድ የሁለተኛ ደረጃ ትምህርቷንም እዛ ካጠናቀቀች በኋላ የመጀመሪያና ሁለተኛ ዲግሪዋን በጋዜጠኝነት ትምህርት ሰርታ ወደ ኢትዮጵያ መጥታ በኢቲቪ ውስጥ ተቀጥራ ስትሰራ የነበረ በዋናነት ደግሞ በተለይ በልጆች ፕሮግራም ላይ ሰፋ ያለ ስራዎችን ስትሰራ የነበረች አንጋፋ ጋዜጠኛ ነበረች ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አንድ የቀረ ሳጥን አለ አይደለም? ያ ሳጥን ይከፈት። የማን ነው ግን የሚሆነው? የኛ። ዮሐና እናንተ ይሆናል? አይ የኔም ሊሆን ይችላል ወይ ደግሞ የኛ። እሺ የአህላም ሊሆን ይችላል? የኛ። እሺ የፍቅር ሊሆን ይችላል? የኛ። ስለዚህ ከምንጠራጠር ንክፈትና እንየዋ አይደለም? እንየው። እሺ የኢትዮጵያ ቁጥር 1 ኮምፒውተር፣ የኢትዮጵያ ቁጥር ይሄ 1 ቁጥር ላይ የት የተነሳሽው ነው? ማሰስፖርት ሰፈራችን ላይ መጣ። 1 ቁጥር ያኛው ያ ጉለሌ ጨዋታ ማዕከል። ጉለሌ ጨዋታ ማዕከልን ጎብኝታችኋል አይደለም? በነገራችን ላይ በዚሁ እግረ መንገዳችሁን እዚሁ አጠገብ ስለሆነ ሄዳችሁ መጎብኘት መቻል አለባችሁ፣ ሌሎቻችሁ ማለት ነው። ግልጽ ነው አይደለም? ጉብኝትን ባህላችን ማድረግ መቻል አለብን አይደለም? እሺ እዚህ ጋር 2 ቁጥር ላይ ያለውስ አድዋ ድርጅት አድዋ ድል መታሰቢያ ሙዚየምን ስትጎበኙ ነው? እሺ እና ምን ሆነሽ ነው ግን እንደዚህ? ድሮ ነው የተነሳሽው ይሄን ፎቶ? ድሮ ነው አይደል? በ6 ዓመቴ በ6 ዓመቴ። አዎ በድሮ ማለት ነው አይደል? በጣም ድሮ። እሺ ያ 3 ቁጥር ላይ ያለውስ ማሰስፖርት ሰፈራችን ላይ መጣ። ትሰሪያለሽ ስፖርት ምናምን? እና እንዴት ብለሽ ነው የነበረው? እንዴት ነው ያልሽው? እንደዚህ ምን በቦክስ ለመምታት ነው ወይስ ማንን ለመምታት? አረ በቦክስ አይደለም። ያለውን አረ አይደለም አይደለም። ዝም ብሎ ስፖርት እንደዚህ ምናምን። ስፖርት መስራት ለጤንነት በጣም ጥሩ ነው። ስለዚህ ከህፃንነት ጀምራችሁ ደግሞ እናንተ ልክ እንደዚህ ስፖርት ስትሰሩ ጤንነታችሁ እየተጠበቀ ትሄዳላችሁ። እሺ እዚህ ጋር 5 ቁጥር ላይ ምርቃቴና የወንድሜ ክርስትና እየተከበረ አንድ ላይ ነው የነበረው። ወጪ ቆጣቢ ለመሆን ነው። ግን እዚህ ጋር ያሉት እነዚህ ኬኮች በጣም ይጣፍጣሉ አይደል? እናምጣቸው እንዴ? ከዛና እንቅመሳቸው እዚህ? አይ ይቀራል። እሺ እዛ ጋር 6 ቁጥር ላይስ የመስቀል ዕለት እናቴ ክትፎ ሰርታልኝ አምጥታለኝ። ነው እንዴ? ጎበስ። የምን አለባበስ ነው ግን ይሄ? የጉራጌ። አዎ የተለያዩ በኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች አሉ አይደለም? የተለያየ አይነት ባህላዊ አለባበስ አላቸው። ከነዚያ መካከል አንደኛው የጉራጌ ባህላዊ አለባበስ፣ ምግቡም ደግሞ በዛው አካባቢ በጣም የሚዘወተር ነው አይደለም? አዎ እዚህ ጋር 7 ቁጥር ላይስ ስፖርት ቤት ልደት እየተከበረ ነው እንዴ? የማን? የኔ። ያንቺ ልደት እዛ ስፖርት እንዴት ነው ያልሽው? አዎ ትችያለሽ እንዴ ቴኳንዶ? የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ ያመሰግናለሁ። እሺ እንቀጥላለን። ይሄ የምትጠሩት ቁጥር አሁን ምስራቅ እና ዮሐና በጣም ወሳኝ ነው። ወይ እናንተን ያስጨርሳል ወይ እነ ፍቅርና እስከዳርን ሊያስጨርስ ይችል ይሆናል። ወይ ደግሞ ባላችሁበት ቁሙም ልትሏቸው ትችላላችሁ። ወይ ደግሞ
እዛ ጋር ጥሩላቸውና ይምጡ በእናታችሁ ወደዚህ አይደል እንዴ? እስቲ አይታወቅም ግን እስቲ እናያለን አይደል? ስለዚህ ተመካከሩና ጥሩ የፈለጋችሁትን አሁን 11 ይሁን 11 ይሁን። ተው ይቀየር ይሄ ነገር ተው። አረ ተው ይቀየር። ይሁን ራሱ ተይ ይቀየር። አይቀየርም። እሺ የተጠራውን 11 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ዮሐናና ምስራቅ ስንት ነው የጠራችሁት? 11 ተው ይቀየርላችሁ ብያለሁ። ራሱ ይከፈት። እሺ 11 ቁጥር ኮምፒውተር 11 ቁጥር አጨብጭቡላቸው። ስለዚህ ይዛችሁ ነው አሸነፋችሁ እኮ አጨብጭቡላቸው። የአንድነት ፓርክን የሚጎበኙት እነ እስከዳርና ፍቅር ሆነዋል ማለት ነው። አጨብጭቡላቸው እንጂ እንዴ! በጣም ጎበዞች። ጎበዞች። ቁጭ በሉ። እዛ ቁጭ በሉ። ቦታችሁ ላይ መሬት ላይ ማስቀመጥ ትችላለህ። እሺ እናንተ በጠራችሁት ሳጥን ውስጥ ግን ምን አግኝታችኋል? ይሄንን ሽልማት አግኝታችኋል ማለት ነው። እሺ ይሄው ቦታችሁ ላይ ትቆማላችሁ። እነ ፍቅርና እስከዳር እድለኛ የሆኑት በምን መሰላችሁ? ባላችሁበት ቁሙ ሳይባሉም ነው ደግሞ እኮ ተብላችኋል እንዴ? አልተባሉም። አያችሁ አይደለም? እድለኛ ስለሆኑ ነው። እድለኛ እንደዚህም ሊሆን ይችላል አይደለም? አዎ። አይናለም ባልቻ እንግዲህ ከ25 ዓመት የጋዜጠኝነት የሥራ ቆይታዋ ውስጥ ረጅሙ የሆነውን የሥራ ጊዜ ባሳለፈችበት የህፃናት ክፍል የክፍሉ ዳይሬክተር ሆና ያገለገለች አንጋፋ የምንወዳት የኛ ጋዜጠኛ ነበረች ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ጦይባና አህላም ናችሁ። አህላምና ጦይባ የፈለጋችሁትን ጥሩ። የፈለጋችሁትን 9 ሆኖ ይቀየር። ቀለል አድርጋችሁ ነው 9 ይሆናል። ይሁን ይከፈት። እሺ 9 ቁጥር ኮምፒውተር 9 ቁጥር አያችሁ አይደለም? ቀደም ብላችሁ አትጠሩላትም ነበር እንዴ እዚህ ጋር እንድትቆምላችሁ? ይሄው እድለኛ ሆነው የሄዱበት እነ ፍቅርና እስከዳር ቢኖሩ ኖሮ እዛ ይቆሙ ነበር። ግን አሸንፈው እዛ ቁጭ ብለዋል አይደል? ባሉበት ይቀመጡ አይደል? ባላችሁበት ቁጭ በሉ። እሺ የአይናለም ባልቻ እንግዲህ የልጆች ፕሮግራም ላይ የምትሰራቸው ፕሮግራሞችና ታደርጋቸው የነበሩ የማስተዋወቅ መንገዶች የተለዩና ተወዳጅ ነበሩ። ከዛ በተጨማሪም ደግሞ የህፃናት ሙዚቃዎችና ድራማዎች እንዲሰሩና እንዲቀረጹ በማድረግ በጣም በርካታ ስራዎችን የሰራች አንጋፋ ጋዜጠኛ ነበረች ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ምን ነው እንቀጥላለን። የምንመለሰው ወደ ምስራቅና ወደ ዮሐና ነው። 15 ይሁን ወይስ ይቀየር? ይሁን። ተነጋግራችሁ ነው ወይስ ተስማምታችኋል? ይሁን። ምስራቅ ራሱ ይሁን። እሺ 15 ቁጥር ኮምፒውተር 15 አባባ ተስፋዬ። ስለዚህ አንድ ደረጃ ወደፊት መጥተዋል። ግን እነ ፍቅርና እስከዳር እንደው ሳይመልሱላችሁ ሄዱ እኮ ብድራቸውን ይዘዋል። እንደወዳቸው መብዛቱ አንድነት ቀየሩና በአንድነት እሺ አባባ ተስፋዬ እንግዲህ በ1957 ዓመተ ምህረት የኢትዮጵያ ቴሌቪዥን ሲቋቋም ጀምሮ የህፃናት ፕሮግራም እንዲኖር ፕሮግራም ከመቅረጽ ጀምሮ በመስራት ከልጆች ጋር የተለያዩ ተረቶችን በመንገር በጣም በርካታ የሆኑ ስራዎችን የሰሩ ታላቅ ሰው ናቸው የነበሩ ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ያው መመላለስ ነው የሚሆነው አይደል? እስቲ ግን ማን አሸንፈው ቀድሞ ይሄዳል እናያለን። አንድ ደግሞ ሽልማት አለ አይታወቅም አይደለም? አዎ። ስለዚህ አህላምና ጦይባ ወደ እናንተ መጥቻለሁ። ስለዚህ አስባችሁ አቀዳችሁ ከቀሪ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። 4 ይሁን ወይስ 14? 4 ተው ይቀየርላችሁ። 14 ይሁን። 14 ይሁን 4 ይሁንላችሁ ግድ የለም ይቀየርላችሁ። 14 4 ይሁን ግድ የለም
14 አረ ተው 4 ይሁንላችሁ። 14 ይሁን። እሺ ስለዚህ ትንሽ ቆይተን ብንገፍተው ይሻላል አይደለም? እሱ ነው። አዎ የተጠራውን 14 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ አህላምና ጦይባ ስንት ነው ያላችሁት? 14 ይከፈት። እሱ ይከፈት። እሺ 14 ቁጥር ኮምፒውተር 14 ኮሜዲያን አስረስ በቀለ አጨብጭቡላቸው። ስለዚህ አሸንፈው ሄዱ እነ ምስራቅ ማለት ነው። እሺ ይሄው አጨብጭቡላቸው እንጂ ምንድነው እናንተ እንዴ? ከኋላ መተው ይሄው አሸንፈው ሄዱ። እናንተማ እድለኛ ናችሁ። 2 ሽልማት እኮ ነው ያገኛችኋል። አዎ አይታወቅም። እናንተ ሽልማት ታገኛላችሁ አታገኙም አናውቅም አይደለም? አዎ ኮሜዲያን አስረስ በቀለ እንግዲህ ማርታ የተሰኘውን ከአባባ ተስፋዬ ጋር የሰራውን የልጆች ተውኔት ጨምሮ ሌሎች ወደ 70 የሚደርሱ አጫጭር የቴሌቪዥን ተውኔቶችን ጽፎ ያቀረበ ታላቅ ሰው ነው። አሁንም እየሰራ የሚገኝ በተለይ በልጆች ላይ አሁንም እየሰራ የሚገኝ ታላቅ ሰው ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የቀራችሁት እናንተ ናችሁ ወይ? ለሁለት ትከፋፈሉት እንዴ? ለሁለት ይከፋፈሉት ወይስ እንዴት እናድርግላቸው? አይከፋፈሉም እንዴ? ከጨዋታችንም አዘነፍ አንልም አይደለም? አዎ። ስለዚህ 2 ቁጥሮች አሉ። ከነዚህ 2 ቁጥሮች ወይ ያስጨርሷችኋል፣ ወይ አንድ ደረጃ ወደፊት ያስመጣችኋል፣ ወይ ደግሞ ምን እንደሆነ እኔ አላቅም። ስለዚህ ከ2 እና ከ4 የትኛው ይከፈትላችሁ? ተነጋገሩ። 2 ይሁን። ጦይባ አንቺስ? 2 ታይ ይቀየር። ይሁን። አንድ 2 ተው ይቀየርላችሁ። አይሁን ራሱ ይሁን። 2 ይከፈት። እሺ 2 ቁጥር ኮምፒውተር 2 ቁጥር አባባ ተስፋዬ ሳሉ። ስለዚህ አንድ ደረጃ ወደፊት ነው። አንድ ደረጃ ወደፊት። ስለዚህ ይቀራችኋል ሌላ ገና አይደለ ይሆናል። እኔ እንጃ። እኔ እንግዲህ የእናንተ ይሁን አይሆን እኔ አላውቅም። ወይ 2 ትካፈሏት ለበኋላ ችግር የለም። እሺ አባባ ተስፋዬ እንግዲህ በቀድሞ ባሌ ክፍለ ሀገር ልዩ ስሙ ከዱ በተሰኘ ስፍራ ከአባታቸው ኤጀርሳ በዳኔና ከእናታቸው ዮንጂ ወርቅ በለጤ ሰኔ 20 ቀን 1916 ዓመተ ምህረት እንደተወለዱ የህይወት ታሪካቸው ያስረዳል ማለት ነው። ግልጽ ነው አይደል? ግልጽ ነው። እሺ እንቀጥላለን። ስለዚህ የቀረው ስንት ነው? 4 ቁጥር ብቻ ነው አይደል? ይከፈት ወይስ ይቆይ? ይቆይ ትንሽ ይከፈት። እሺ 4 ቁጥር ኮምፒውተር 4 ቁጥር ይሄው ስትጨርሱ በሽልማት አጨብጭቡላችኋል። እነሱም አጨብጭቡላችሁ። ይሄው ጨርሳችሁ ስትሄዱ ይሄው ይሄንን ሽልማት አግኝታችኋል። እኔ ደስ ነው ያለኝ አይደል? እሺ ቁጭ በሉ። እሺ እናመሰግናለን። አባባ ተስፋዬ እንግዲህ በልጆች ፕሮግራም ላይ በርካታ ስራዎችን የሰሩ አንጋፋ አባት ነበሩ ማለት ነው። ግልጽ ነው አይደል? እሺ ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን በተለይ ዛሬ የኢቲቪ የልጆች ዓለም 3ኛ ዓመት የምስረታ በዓልንና እንደዚሁም ደግሞ በዓለም አቀፍ ደረጃ ለ36ኛ በሀገራችን ደግሞ ለ20ኛ ጊዜ እየተከበረ ያለውን የዓለም የህፃናት ቀንን ምክንያት በማድረግ ያዘጋጀ ነው የተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ፍጻሜውን አግኝቷል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ? ልጆች ለሌሎች ልጆችስ ምን ወይ ለሌሎች ልጆችና ለሌሎች ወላጆች ምን መልእክት ያስተላልፋሉ የሚለውን መውሰድ አለብንና ከማን እንጀምራለን? ከአህላም ካንቺ እንጀምራለን። በቆይታችን ደስ ብሎኛል። ልጆች እዚህ እንዲመጡ ጋብዛለሁ። ትጋብዣቸዋለሽ? እሺ እጅግ በጣም አድርጌ ያመሰግናለሁ። ጦይባ ወደ አንቺ መጥቻለሁ። ቆይታችን በጣም ደስ ይላል። በጣም አስደሳች ነበር። ለልጆችም እነዚህ እንትኖችን ማወቁ ራሱ በጣም ለነሱ አሪፍ ነው። ልጆችን እዚህ እየመጡ እንዳዩ እንዲጎበኙ እንጋብዛለን። እጅግ በጣም አድርጌ ያመሰግናለሁ።
ወደ ዮሐና መጥቻለሁ። ያላወቅነውን አወቅን። ልጆች ደግሞ እዚህ መጥተው እንዲጎበኙ እጋብዛለሁ። እሺ፣ ግን በጨዋታውስ ምን ተሰማሽ? ደስ ይል ነበር። ደስ ይል ነበር አይደል? አሪፍ ነበር አይደል? እሺ፣ እጅግ በጣም አድርጌ አመሰግናለሁ። ወደ ምስራቅ መጥቻለሁ። አጠቃላይ ቆይታችን በጣም ደስ የሚል ጊዜ ነበረ። ጥሩ ውድድር ነበረ። እንግዲህ ወላጆችም ልጆቻቸውን እዚህ መጥተው ይሳተፉ፣ የጉብኝት ልምዳችንንም ደግሞ እናዳብር እላለሁ። እጅግ በጣም አድርጌ አመሰግናለሁ። ወደ እለቱ አሸናፊዎች ወደ ፍቅርና እስከ ዳር መጥቻለሁ። በጨዋታው ደስ ብሎኛል እና ሌሎች ልጆች መጥተው እዚህ እንዲጫወቱ አስተላልፋለሁ። እሺ በቆይታችን ደስ ብሎኛል፣ ደስተኛ ነኝ አሸናፊን በመሆናችን። የበለጠ ደግሞ ውድድሩን መጥተው እንዲወዳደሩ አስተላልፋለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። የዛሬው ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው እዚህ ያሉትን ሽልማቶች በመስጠት ይሆናል ማለት ነው። ከአሸናፊ ይጀመር? አይ ከማን ይጀመር? ከአህላም ነይና ይሄው ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺ አበርክቶልሻል። ቆይ ላሳይሽ። እዚህ ውስጥ ይሁልሽ፣ እዚህ ውስጥ ከረሜላዎች አሉ፣ ቸኮሌቶች አሉ። ይሄን ደግሞ ጠዋት በዳቦ ቀባቀባ እያደረግሽ ብይ ብሎ ላንቺ ሰጥቶሻል። እሺ ታዲያ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። እንደገና ደግሞ ታላላቅ ሰዎች ሲመክሩሽ እሺ ማለት ነው። አስተማሪዎችም ሲናገሩ ወይም ደግሞ በክፍል ውስጥ ሲያስተምሩ ዝም ብሎ ማዳመጥና በደንብ መከታተል አለብሽ። እሺ በተለይ ደግሞ የተለያዩ ቦታዎችን እየሄድሽ መጎብኘት አለብሽ። እሺ አመሰግናለሁ። ቀጣይ ተሸላሚያችን ዮሐና ይሄው ላንቺም ንብ ከረሜላና ቸኮሌት ይሄን ሽልማት አበርክቶልሻል። ይሄው እዚህ ውስጥ ቆይ ላሳይሽ። እዚህ ውስጥ ይኸውልሽ ከረሜላዎች አሉ፣ ቸኮሌቶች አሉ። ይሄን ደግሞ ጧት በዳቦ ቀባቀባ እያደረግሽ ብይ ብሎ ይሄንን ሰጥቶሻል። አንቺም እናትና አባትሽን ማክበር አለብሽ። ለታላላቆች መታዘዝ መቻል አለብሽ። በትምህርት ቤት ደግሞ አስተማሪዎች ሲያስተምሩ በደንብ መከታተል መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። የዕለቱ አሸናፊዎች ፍቅር ላንተም ይሄው ንብ ከረሜላና ቸኮሌት ላንተም ይሄንን ሽልማት አበርክቶልሃል። ይሄው እንደነሱ ይሄው እዚህ ጋር የተለያዩ ከረሜላዎች አሉ፣ ቸኮሌቶች አሉ። ይሄኛውን ደግሞ ጧት በዳቦ እየቀባ ብላ ብሎ ንብ ከረሜላና ቸኮሌት ላንተም ሰጥቷል። እናትና አባትን ማክበር አለብህ፣ መታዘዝ መቻል አለብህ። እንደገና ደግሞ ወደፊት ስታድግ በስራ ዓለም ስትሰማራ በስርዓት በደንብ እየሰራህ በሀቅ እየሰራህ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብህ። እሺ እጅግ በጣም አድርጌ አመሰግናለሁ። መቀመጥ ትችላለህ። እሺ ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም ላይ የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። እንግዶች ዛሬ እንግዲህ አብራችሁኝ እናንተም ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ የሰላም ይሆንላችሁ። መልካም ጊዜ